ብሩኬ እንዴት አለ ብሩስኪ? አለሁልህ። ፒስ ነው አለሁልህ። እንዴት ነህልኝ? አለን እግዚአብሔር ይመስገን። መኩዚዚ ሽንት ቤቱ በቃ ሙሉ ለሙሉ ኤሌክትሮኒክስ ነው ምናምን ትለናለች መኩዚ። እኛ እየታገድ እዚህ እኮ እየሞከርን እኮ ነው። አይ መኩታ ከኋላ ያለው ጃኬት የማን ነው መኩ? የብርድ ነው፣ የራሴ ነው። ይዘኸው ሄደህ ነው? አይ እዚህ ሰጥቶኝ። አሁን ሽንት ቤት ገብተህ ላይቭ ገባ? ኧረ አንተ ትችላለህ። እየሞከርን ነው እንዳንተ ለመሆንኛ። አላየህም እንዴ መኩዚ ስቶሪ ያደረገችውን ፓፓ? ኧረ ይቻሉ ኩበቱ በቱ ይላል። ኧረ አንተ መኩታው በመድኃኒዓለም ነው። ሽንት ቤት ደግሞ ሙሉ ልብስ ለብሰህ ገባ? መኩዚ አይ ጀግና። ኧረ ሌላም ልብስ አለ እዛ ደግሞ የተደረበ እንዴ? ራሱ ልብስ ነው እንዴ? ደግሞ አንድ አይነት ነው እንዴ? ከለሩ ይሄ ማሊያ ነው እንዴ? እንዳይጠፋባቸው ይሄንን ያለበሱት አይገርምም? አይ ሞክሻል። ለማንኛውም ልታሳይኝ የለበሻትን አውልቂያት ነው እኮ ከዛ ከቤት እኮ ነው ፓፓ። እንዴ ከየት ቤት የተሰቀለውስ? አስጃካ ትንሽ ይዘኸው ሄድክ? ኧረ መኩታተው እንዴት ነው ጂም አልመጣም እንዴ? እንደውም ራሱ በጣም ይወርዳል ተብለን ነው የተነገረው። እዛ ላለመግዛት ነው እዚህ ይዘህ ሄድከው? ይዘውም እኮ ትመጣ ነበር እንደውም። ኧረ ተው መኩ በጣም እኮ። ለማንኛውም ያልኩህን እንዳረሳ ሰውዬ። የሁሉ ከተማ ነው ብዬ ደሙ እንዳለ እንዴት የሁሉ ከተማ ነው የሚለውን ሰውዬ አመጣው። ተንጓዙ ነው። አይ ጀግና። ምንድን ነው ደግሞ ሆነ ያነሳው? ኧረ መኩ ማያነሳው ነገር የለም። ይህንም ደግሞ አታውቃትም። ስልክ ነው ፓፓ፣ ስልክ ነው። ይሄ ሁሉ ስልክ ነው። በል ለማንኛውም ያገኘውን ነገር ስትነካከ ራስ ላይ ቆልፈ ሌላ ችግር እንዳያፈጥር። በሱ ነው የምገባው። አይ ጸዴ ነው። እኔ አሁን ከሽንት ቤት ላይቭ የምገባውን ነገር አቁም። ከሽንት ቤት አይደለም ላይቭ ገብቼ አይደለም እኮ ስማ፣ ቅድም ዮባ ሊደውለው ሞክሮ ነበር። ይሄ ነገር የሽንት ቤቱ ማጽጃ እንዳይሆን ባባ ሊደውለው ሞከረ። እየሞከረ ነው መኩ። የሚሆን ነገር አይደለም መኩዚ። እዛ ሁሉ ነገር በጣም ዘመኑ ረቋል፣ በጣም ሄደዋል። እና ምን እንደሆነ ሳታውቅ አትነካካ። በእውነት ፖሊስ ላይ እንዳጠራና ባረዲ ግን አንድ ያለ እኔ ማይቻቸዋለሁ መኩ ምግብ አዛለው ብሎ ፖሊስ ተደጋጋያዩት ነው። አሁን ልትመጪ ባረኪያው ልትመጣ በጌታ ሲል ምኑን ከምን ይዛል አሰበዋል። ደግሞ እዛው ጃፓን ውስጥ ታስረ ደግሞ ፍሪ መኩ እያልን እኛ እዚህ ሌላ ጸብ ውስጥ እንዳንገባ። ኧረ አያስሩትም። ስማ አሽገው ነው የሚልኩልን እንጂ ጸሎቱም አደጋ ነው። አዛ ደግሞ ራሳቸው ላይ አያጸልዩ መኩዚ። ቢያንስ ኦርቶዶክሶች አሉ፣ ትንሽ ናቸው እንጂ እዚሁ እንቀላቀላቸው። ደግሞ አስልማቸው እንዳትመጣ
የመካ ጉዞ መሄጃ ሲለምኑ እንዳናያቸው ፓፓ በኋላ አረ ለራሱ የመካ ትኬት እንዳይቆርጡለት እዛው አይ መኩዚ መኩታው እንደገባች እኮ እንዴ ዮባ አምልጧል። ጨዌ መኩዚ ገና እንደገባ ዝናብ ዘነበና ማለት ነው ጃመኩታ ተባለች እኮ። ያስተሰራ ያለው ከዛ የሚባልለት አሁን ያው ተመሳሳይ ጃኬት እያመጡ እየገበሩ ነው እና ይሄ ነገር እንዲ ቢሆን ከላም ጋር አዳቅለው ቀርጸው ያመልኳት ነበር። አቅልመዋት ይሄው ቢለብሰው ጃኬት የተመቸ ነው። ናርዲ ምንድነው የምትይን? አልገባንም። ምን አልጉ ነው የምትይን? እና ጋር ስለማንኛውም ሰዓት ሄደዋል። ልተኛ። የት ሄደ? መሸ። እነሱም ጋር ይሄዳል እንደ ሰዓት መኩታ። አዎ ይመሻል። ውሎ አሪፍ ነበር። ጸዴ ነበር። ሙሉ ቀን ግን ሚቲንግ ላይ ነው የዋልነው ምናምን፣ ግን አሪፍ ነበር። አይ አሪፍ ያልኩን እንዳረሳ ጻፍልኝ ፓፓ። ምንድነው የምጽፍልህ? ጻፈው ዝም ብለህ። አንተ ሰውዬ በጣም መሰረታዊ ችግር ነው ያለበት። ጽፍልሃለሁ። አይ ደግሞ ምንድነው ፀጉርሽን እንትን እያልሽ ነው? ስማ አንዱ ብሩክ አይታል፣ አንዱ መርቅ ነው ፀጉሩን መቆረጥ ጀምሮ ማለት ነው። ከዛ ሲለው ሲመረቅን የሚጠቀልለው ፀጉር የለውም፣ ግማሹን አልተወው። ሲመረቅን ምን ሊጠቀልለው ነው? እና መኩዚ ጋር ጸብ ስማ እንዴ ኧረ ተው ይጨረስ። ምን ልጠቀልለው ነው? ሲመረቅን አያልቅም ምናምን ብሎ ማለት ነው። የመኩ ሳይወቁ ትዝ ብሎ መኩዚ ተኛ እንዴ ያልነው እኮ ቅድም ማለት ነው። አልተኛውም። ታዲያ ምን ሆነ ነው አይነ ምናምን ስለው አይ እነሱ ለመምሰል እየታገልኩ ነው አለች። እየጨፈነች ትጨፍነዋለችና አይ ጠይማ ጃፓናይ አይ መኩዚ አይ መኩታው ደሞ አደራ ጠይሟን ወድጄ እንዳትል። ስማ ከዛ መልኩ መጥቶ እኛን ሲያወራ ምናምን እያለ ማለት ስማ አዮባ የሚያሟላ አይጠፋም እየተባለ ነበር እዛ። ኧረ ይኖራሉ የሚያሟላ አይጠፋም ግን ሰው ሰራሽ ነው አሉ። ይሆናል አይሆንም መኩ ሰው ሰራሽ እንዳትሸወድ መኩዚ። ሶስት ወር እንዳትመጣ አደራ። ኧረ መኩ ላሽ አይደረግም እንዴ ሼም በእውነት ሼም እንዴ። ሳቁ ናፈቀኝ ምናምን ብለህ ጽፈልኛል ነበር እንዴ? በጣም እውነት ባወራው መኩዚ እውነት ባወራው ለወንድሙ ማስጠንቀቂያ ሰጠ እንጂ ምን አደረገ እንዴ? ማድረግ ያለብህን ነገር አሳሰብኩ እንደ ወንድም እንጂ ምን አጠፋው እንዴ? ሃይ ኮፒውን ይዘህ እንዳትመጣ ነው። ዘማ ድቁናው ነው የሚፈርሰው በሃይ ኮፒ አይሆንም። ጃመኩዚ እንዳይሉ ጃመኩዚ ጃማክ እንዳይሉ ማለ ሴትዮ ወርሳናታል። ጃማክ
አይ መኩዚ ጃማክ አበደ ነው እውነት እኮ ነው። እና እንዴት እያደረጋችሁ ነው? የሰጠኋችሁን እያንዳንዱን ቆጥሬ ነው የሚቀበለው። ባሮካ ይሄን ታውቋላ? እነዚህ አንደኛ ዜግነት ያው ጃፓናዊ ሆኗል ምናምን፣ ሁለተኛ ነገር ስሙ ምናምን ነገር ትንሽ ይቅርታ ቤቱ ለጃማክ ነው ዞር ብሏል። ዞር ብሏል ያው መለሳል። ኬኛ አይደለ ፓፓ ኧረ ኬኛ ባለበት እንደ አስፈንጥሬ እንዳላስወጣ ነው የምትለው። ይሄ ከባድ ነው። እዚህ ሆነን አንድ እቺ ብቻ መደወል ክሊክ ይሄ ከባድ ነው። በእውነቱ ከሆነ ታደርገዋለህ፣ ይሰራል ብቻ። አይ መኩዚ ኧረ እየወፈርክ ነው ፓፓ። እሺ ደግሞ ምን ወፍራለሁ? በአንድ ቀን ነው እንደሚወፈረው። ይኸው እያየን ጂም ምናምን የለም እንደዛ ጂም። ግን ምን መሰለህ ሰዓቱ በጣም ነው የተዛባብኝ። የምን ያህል ሰዓት ልዩነት ነው ያለን? 6 ሰዓት ያህል ልዩነት አለን። ስንመጣ በረራውን ኮሪያ ወርደን ስንነሳ ማለት ነው ጧት ነበረ እዛ። ልክ እዚህ ስንገባ መሽቷል። በቃ ኦልሬዲ 11 ሰዓት ተኩል ምናምን አልፏል። ከዛ ማታ 2 ሰዓት ምናምን ገባን። ከዛ ተኛን። አሁንም ኢትዮጵያም ስንመጣ እየተኛን ነው የመጣ ነው። እዚህ መተን ተኛን። አሁን ጧት ተባለ ተነሳን። ያው አሁን ከምሽቱ 2 ሰዓት ምናምን ነው ዛሬ እንግዲህ። ኧረ የቲ ባይዜ ጃፓንኛ ነው ትንሽ እንትን እላለሁና ሄሎ ሃው አር ዩ እያለች ነው የቲ በጃፓንኛ ሃው አር ዩ እያለች ነው። ኧረ በጌታ ጽሁፉን እኮ እኔ አላወኩም ማለት አላነበብኩም። ደግሞ ምንድነው ስቶሪ እኮ አየንና የሀገሬ ኩበት ናፈቀኛል ካሉ አንተ ላይ ዘሊና አሁን ቢናፈቀኝ እበት ይናፈቃል። መኩዚ ምንድነው ምንድነው ይናፈቀ ነገር ነው የሀገሬ ሙሉክ ያናፈቀኝ ነገር የለም። እባክህ መጀመሪያችን ላይ ኩበቱ ትላለህ፣ ቄጠማው ትላለህ፣ የሚጎዘጎዘው እንዳለ ሁላ ነው ሚና ምን ቄጠማው ሌላ ጨምሮ ጉድ አፍተርኑን ጉድ ኢቭኒንግ ትላለህ። ቄጠማው ምንድን ነው? አይ መኩዚ አይ ጀግና የትዬ እንዴት አለሽ? ባሮኬ እንዴት ነህ? ደህና ነሽ? አማን ነሽ ወይ? ሰላም ነው ወይ? ምንድን ነው ልጅ በጊዜ የሚተኛው? እኛ ስንነሳ በእናትህ እናንተ ጠዋት እነዚህ መሀል ላይ ናቸው። ልዩነታችንን አሳፋው እኮ በእናትህ መሀል ላይ ያሉት እነዚህ እናንተ ጋር ጠዋት ነው። ያ እኛ ደግሞ ገና የተነሳው ነው እኮ። እስኪ ባሮኬ ጋር ቀን ነው 8 ሰዓት ማታ 2 ሰዓት መሀላችን ነው ያሉት። እንጨፈልቃቸዋለን። ደህና ነህ? አንዱ ታረጋችሁኝ። ያ ባሮኬ ደህና ነህ? አለሁልሽ። የትዬ ደህና ነሽልኝ? በጣም ጠፍተሃል ጌታ። አየሽ እየፈለግሽን አይደለም ማለት ነው። እንደዛ ነው የሚያሳየው። እንዴ መኩዬ ትናንት ተገናኝተን የለ እንደ እሱ ጋር ትናንት እንትን ላይ ተገናኝተን ነበረ። እንትና ቤት ምናምን ቤት ተገናኝተናል። ደህና ናችሁ? መኩዬ እንዴት ነው ለመድክ? በእናትህ የጃፓኗን ምንድን ነበረ
አገኛት? የጃፓን ቆንጆ አገኛት? ምን ሰምተሃል? የጃፓን ቆንጆ አገኛት አልኩት። ምን ይሉኛል አሁን ኢትዮጵያውያንን ትቼ ከጃፓን ስፈልግ ምን ማለት ነው? ለምንድን ነው የምታቀሳስሩ እናንተ? ግን የኔ ኢትዮጵያውያን ወርቅ ናቸው። እንትን አለ እንዴ መኩዚ ቤተክርስቲያን አለ እንዴ እዛ ጃፓን? አረ የለም ቤተክርስቲያን ሜቢ እንትን ነው 1% ነው ነገራችን ላይ ክርስቲያን 1% ብቻ ከሀገሪቱ 140 ሚሊዮን አካባቢ ከሚደርሱት 1% ፕሮቴስታንት፣ ካቶሊክ እና ኦርቶዶክስ ናቸው። ምንድነው በስፋት የሚያምኑት? ካቶሊክ ያው እንትን ናቸው። ሽንቶይዝም ምናምን ቡዲዝም ናቸው። ሽንቶይዝምን ይከተላሉ እና 60% ግን ኤቲስት ነው። ምንም አስቸጋሪ እኮ ነው። አይ ችግር የለውም። ያው ኢንቪቴሽን ምናምን ላክልንና ፓፓ በወንጌል መጥለቅለቅ አለባት። ወንጌል ለጃፓን አይሰበክም ያለው ማን ነው? ወንጌልን ለጎንደር የሚለው ጴንጤ ወደዚህ ለምን አይመጣም? ያንተ እና ታዲያ የሌለበትን ምንም የሌለበትን ሄዶ አይሰብክም? የተሰበከውን ለመስበክ እኛ እናጣጥፈዋለን። ምንም ችግር የለውም። ብቻ እንደምንም አንተ 10% አደርሰው። በቃ ሁሉ ነገር ቻሉና እዚህ ሊቆይ ምንድነው? ቆይ እስኪ እዛ እንድትቆይ የሚያስፈልግ ነገር የሚያስፈልገኝ ምን? እዛ እያደኑ ነው የሚበሉት የሚሳብ ትላተል ምናምን ብድግ አድርገው ምናምን ነው እንትን የሚሉት ማለት ይሄ መልመድማ አለብህ ፓፓ። የምትኖርበትን አካባቢማ መልመድ አለብህ ይመስላል። ከናማጋጋ ቆይ እስቲ ላሳይህ የሚበሉትን እንዳይሳበረ ይሄ ልጅ የሚበሉትን ይኸው ድፎ ድፎን እየቀጠቀጥክ በሻይ ኧረ እንጀራም አለኝ እዚህ። ምን ታደርጋለህ? ቬጂቴሪያን ነኝ ምናምን ብያቸው በቃ ያው ጾምም ገባብን። በጾም ጊዜ ጾም ላይ ይደብራል። ምንድነው ጾም የሚደብረው? ጾም የነፍስን ቁስል ትፈውሳለች መኩዚ። ጾም አይ ጾም ጠቃሚ ነገር ነው። ጾም ማለት ስጋችንን የምናስገዛበት ነው፣ በደንብ የምንጎስምበት ነው። እና እንዴት ነው አንተ ጾሙ ገባ ብለህ የምትበሳጨው? ለምንድን ነው? ትናንትና ልጅቷን በጣም ነው የሰበካት። እዚህ ስር ነው ያለች። በቃ ገባኝ አለች። አንድ ቁጥር ጻፊልን አንዴ፣ በእናትህ ጻፊ። ያሳፍራል በእውነቱ ያሳፍራል በእውነቱ። እንዴት ጾምን እኔ እንዴት ነው ነገሩ? ቆይ አንዴ ነው አይደለ? በቃ ከኢትዮጵያ ራቀ ስትሉ ይሄ ነው አይደለ? እሱ እኮ ነው የሚያስጠላው። ከሀገር ስትወጣ ብዙ ነገር አታገኝም እንደ ልብ። አሁን እንዴት ነው ኩበቱ የናፈቀ ነገር ትንሽ ግን ብትሄድበት ደስ ይለናል። እንዴት ኩበቱ ናፈቀ? ዳቦ የተሰራበት ዳቦ ከኩበት ይሰራል እንዴ? አዎ እሳት ሆኖ ነው የሚያገለግለው ኩበቱ። በነገራችን ላይ ይሄን አታውቅም? ዳቦ የሚሰራው እሱማ ሁሉም እኮ የሚመስሉ ነገሮች ወይም የሚጋገሩ ነገሮች እሳት ይፈልጋሉ። ግን ከእሳት ተሰሩ አንልም። እንደ ዳቦ የሚያስፈልግ ነገር የለም። ኩበት ነው። ዳቦ የሚያስፈልግ የለም።
ናናሽ 5 ዳቦ ነው ምን ዘረጋው ዳቦ በጣም ነሳሳሪ ነገር ነው በእውነቱ። አልካ ፓፓ አንተ ዳቦ አስፈላጊ ነገር ነው። እውነት ነው። ዳቦ ነው ያልኩ ዳቦ ለዳቦ ተሰሪ ነው ኩበት አልኩ። እሳት አድርጎ ምናምን ይጠቅማል አለ። አሁን ምን ብዙ አይነት ዳቦዎች አሉ እኮ የውሃ ዳቦ አለ የማያስፈልገው ብዙ አይነት ዳቦዎች አሉ። ያለ እሳት ነው እንዴ የውሃው እንትን የሚለው? አይ ኦኬ፣ ያለ እሳት በውሃ ይበስላል ሳይሆን ያለ ኩበት ግን የሚበስሉ ዳቦዎች አሉ ነው የምልህ። የለም ያለ ኩበት የሚመስሉ ዳቦዎች የሉም። ሜቢ ከተማ ካለ ኧረ ጻፍ አድርጉለት። ያለ ኩበት የሚበስሉ ዳቦዎች የሉም ጋይስ። ኧረ አንተ ላስወርድ ነው አንዴ አለ። የምር እኮ ነው አለ እያሉ ነው። አያ የሲ አለ ህብስት እኮ ያው በሱ ነው የሚሰራው፣ በኩበት ነው። ወደ ገጠር ምናምን ከሄድክ እንደዛ ነው። ከተማ ላይ በኤሌክትሪክም በእንጨትም ምናምን ይሆናል። ከዛ አንጻር ነው። ስለዚህ ኩበቱ በጣም ያን ያህል አስፈላጊ ላይሆን ይችላል ማለት ነው። ገጠር ላለው ሰው አስፈላጊ ነው። ፓፓ ገጠር ላይ ህብስት ሊያጋግሩ የሚችሉበት ምክንያት የለም። በቃ ፕራዮሪቲ የሚሰጠው እባክህ እንዲህ ቤት አስገባብን፣ ኧረ ተው ሰዎቹ ከታች እንዳይጣሉ። ህብስትም እሳት ይፈልጋል፣ ግን ኩበት ይፈልጋል ወይ ነው አሁን ትልቁ ጥያቄ። አራራዱ እና እኔ እንጀራ ነው የምወደው። ከዛ ውጡ እኔ እንጀራ ነው የምወደው። እሺ እና አሁን የዛን ሀገር ምግብ ምንም አልበላህም መኩዚ? ኧረ በልቻለሁ። ቬጂቴሪያን ነኝ ብዬ አሁን በልቼ ነው የመጣሁት። እራሱ አይን ግን ትንሽ ጠበብ ያለ ነገር ነው። እንደነሱ ለማየት ነው በለኝ። ኧረ የጃፓኖች ትልልቅ ነው አንተ። አይ እንደነሱ ለመመሳሰል ብለህም ከሆነ ጥሩ ነው። ጸይም ጃፓናዊ ጃፓናዊ ነገራችን ላይ ጥቁር ኦኬ፣ ጥቁር ጃፓናዊዎች አሉ እዛ እንደዚህ የሚያዩ ማለት ነው እንዴ? ኧረ የሉም፣ ሲቀልድ ነው። ከየት መጥቶ ግን ይኖራሉ መሰለኝ። አንዳንድ ጥቁር ሰዎች አሉ። ቻይናና ኢንዲያ ብዙ ነው። ኦኬ ከስንትና ስንት ሰዓት ብቻ ዞሮ ዞሮ እንዴት የያዛችሁ ነው? አኪዮስ የት አለ? ወይኔ ክራሩን ጀመርከው። ቆይ ልበልላችሁ። አሁን ገና ድምጾቹን እያለየሁ ነው። አልጀመርኩም። የጥንት የወያኔ ባንድ ይመስላል። እንዲህ ብታረግ የጥንት የወያኔ ባንድ ትመስላለህ። ምን ይመስላል? ኧረ የጥንት የወያኔ ባንድ
እስቲ ድገምላቸው። ምንድን ነው አልገባኝም። አመታችም ባቡሬ ልትል ነው ወይ? እኔ ላስደነግጣችሁ ፈልጌ ነው። እኔ አሁን እያሳቃችሁ እኮ ነው። ወደ ትክክለኛ ታለንቴ እንድገባ ያላደረጋችሁ ትዝታን ዘወትር ያስተወራ ወላ ለተባለ አይዞ ወይኔ ይመስገኑልኝ ጎጆዬን አምላክ ሞላልኝ። አየው አመኩዚ እኔ ለእንትን ልክ ቪዲዮ ስከፍት ትንሽ አፍራለሁ። ነገር እስቲ ያንተ ነገር ዮኒ ገብታ እንትን ትበለው እንጂ እኔ ምንም አልልም። ዮኒና በእናትህ የሆነ ነገር በለው። እስቲ ድገመው እንዴ ቆይ ላሳያ። እኔ እንዴ ወይ ጉድ! ለምታምኑት ሃይማኖት ላይ ጥያቄ ነበረኝ። ምን ነበረ? ጻፍልን ወንድሜ። ከላይ ምን ብለህ ነው የጻፍከው? ቆይ እስቲ ግን ድናችኋል። በነገራችን ላይ ተመስገን ጌታ ኢየሱስ ክርስቶስ አድኖናል። ድነታችን ደግሞ እንፈጽማለን ከእሱ ጋር ሆነን በእሱ ጸጋ። አንድ ሰው ካልሰራ ግን ትጣላለህ ወደ እሳት። እሺ የታወቀ ነው። ይሄ የታመነ ትምህርት ነው። መሐሪ ሁሉን መርሻዬ እንደ ህልም አልፏል ትናንትናዬ ባንተ ጌታዬ። ክራሩ እንዴት ነው? ኧረ ድገሙ። ኧረ አሪፍ መጥቷል። ድገሙ። ዩሲ እኔ አሁን እንትን በቪዲዮ ሲሆን ስለማፈር ለዛ ነው። መድኃኒዓለም አትረብሸን እያለች ነው ክዬ። ከአኬ የተሻለማ ነው የምመታው እኮ በእውነት ይኸው እየገረፍኩት ነው። ክራሩ የምር ከአኬ የተሻለ አልመታውም በነገራችን ላይ። ከመዝሙር ጋር ይደገም። በተወሰነ ቅኝት ሆኖ ይበታል። ትንሽ ነው እንጂ መሐሪ ሁሉን መርሻዬ እንደ ህልም አልፏል ትናንትናዬ ባንተ ጌታዬ። ኧረ በጌታ ኧረ ይሄ ነገር ላውጣ እንዴ? መዝሙር እናቴ ላውጣ መዝሙር ፓፓ ላውጣ በእውነት በስመ አብ
ሁላችንም ከዚህ እንዳንወጣ እንጂ ኧረ እንዳለ እንዴ! ኧረ እንዳለ እዚህ አሁን ቮት ብናስደርግ በእውነት እንዴ ያበደ ነገር ነው የሰማነው ነው የሚሉት። ለቅሶ በለቅሶ አደረከን። እስቲ ቀጥሎ፣ እስቲ አንድ ቁጥር ጻፉ። ያውጣ አንተን ነዋ ዝማሬ ብዙ ጊዜ እኔ ስዘምር ልብ እንዲነካ ነው የማደርገው። አያችሁ፣ አለበለዚያ ውስጣችን ካልገባ መዝሙሩ በእናትህ ይሄ ልጅ ልመልስለት ሃይማኖታዊ የጥንት አባቶች ለመሆኑ ምን ማስረጃ አላችሁ? በየትኛው ሐዋርያ ነው ከቅዳሴ በኋላ እንዲነበብ የታዘዘው? እስከ ጊዜ በኋላ ሲጀምር ሃይማኖታዊ ወንድሜ። እሺ ለማንኛውም እስቲ የባሮኬን እንትን በሉት፣ ቪዲዮ አብራላችሁ። አንድ ጆሮ እየረበሽከኝ ነው። ባሮኬ መዝሙር ያውጣ የምትሉት አንድ ቁጥር ትጽፋላችሁ። አይ መኩሲ ከየትኛው ነው የሚጀምረው? ደግሞ ሁለት ነው የምትጽፉት። ቀጥሉ እስቲ። አንድ ሁለት ያውጣ ወይስ አያውጣ? መኩሲ ከየት ነው መጀመር ያለብኝ? በስተቀር እህቶቼ በመልክ አይደለም የምትመርጡት። ያለ ቆይ እንዳንዳንድ አንድ ቁጥር ምን ሆነ ነው? አረ በመልክ እየመረጡ ነው። የእህቶች ዘመድ ነው ምናምን አሉኝ። ከዚህ ደግሞ እሺ አሁን የመልቀኝ እንዳለ ይኸው እንዳለ አንድ ቁጥር ነው የሚለው እናሳ እኮ እንዳሉ የምሬ ወንድ ሆኖ ማለት ነው። ወንድ ሆኖ አንድ ቁጥር የሚጽፍ የለም። እኔ ቪዲዮ የላጥፋ ጋይ ስማ፣ ይኸው እንዳለ አንድ ቁጥር እየጻፈ ነው እና አመንካ ይኸውላችሁ ከኔና ከመኩ አሁን በዘመርኩላችሁ መሰረት በክራር ሲዘምር የተሻለ የሚዘምረው ማን ነው? ባሮኬን የምትሉ አንድ፣ መኩን የምትሉ 1,000,000 ተጽፋላችሁ። 1,000,000 ባሮኬን የምትሉ አንድ ሊብን ማርጎ ዜሮ ይጽፋሉ እንጂ አይተዋትም። ይሄው ዞላዬ ይሄው ወንድ የለም ስትል ይሄው ዞላ አንድ ቁጥር እየጻፈ ነው። አንዴ አሁን ይጀምራል። ይሄው ጀምሮ አሁን 1,000,000 ኢንፊኒቲ ይሄው ከታች ሎዚ ብሎክ 1,000,000 የሁል ጊዜ ምርጫ እናሳ ይሄው አንድ እየተጻፈ ነው። አንድ እየተጻፈ ነው። በእውነት በጣም ነው የማመሰግነው ስላበረታታችሁኝ፣ አቅሜን አውጥቼ እንድጠቀም እያደረጋችሁኝ ስለሆነ እንደውም አንድ ቁጥር እናሳ ይሄው በጣም ብዙ አንድ ከተጻፈ እኔ ነው እኮ ባባ 1,000,000 ነው የተባለው። የኔ መሐሪ ሁሉም እርሻዬ እንደ ህልም አልፏል ትናንትናዬ ባንተ ጌታዬ። ቀጥል። የኔ መሐሪ ሁሉም እርሻዬ ሁሉን መርሻዬ። እንዴ ልታስወግረኝ ነው እንዴ ዝም የምትለው? በኩዚ ሂድበት እንጂ ዘምርና
እንደውም ማን የተሻለ እንደሆነ እንደውም ይኸው ከሀገር ስትወጣ ድምፅ ተቀየረ። ከፍ አድርጌ ስለተናገርኩ ነው። የኔ አረ የቲ በይ አንቺ የቲ ያለች አይደል እንዴ? ዋና ድምፅ ትሰማላችሁ አለሽ የቲ ምን የቲ ለመዝሙር ይሆናል ትለን ነው ልሰክሰ ነው። አረ የማይሆን ነው። በጣም ነው የሚያምረው አሉ። በጣም አይ የማይሆን እሱ እኔ አልስማማም። የቲ አረ የለችም። ዩሲ ክራሩን ባሮኬ ይጫወተ ዩሲ አይ በቃ እንትን ለማድረግ ነው። በነገራችን ላይ እንደዚህ የሚጽፉ በቃ ደብሯቸው ነው። ባሮኬ ግን እንዴት ነው በእናትህ ክራሩ ጋር ጻብ ምናምን አላችሁ እንዴ? ገረፍከው እኮ እንዴ ያለ ነበር። ከልቤ ሲሆን እንደዚህ ነው። በስመ አብ በቃ እንደዚህ ነው። ከተገረፈ ይቀጥላል። በእውነት ልክ ነሽ። እንዴ ይሄን ታለንተንማ በቃ አውጣልን። ለማንኛውም ይሄው ዛሬ ገለጥኩት። ከልብህ ማለት ነው። ተደብቆ የነበረው አይ ከልብ አውጣ። የቲ ወይ እኔ ማሪ በይላችሁ እስቲ ያለ እኔ ያላቀውማ መዝሙሩ አቋርጥ። ኦኬ የኔ ማሪ እንጃ እንዴት ነበር? በጠዋት ድምፅ ተው እንጂ ህዝቡ ልትበትነው ነው እንዴ? አንተ ያ መዝሙር ምን ነበር? አንተ የሆነ መዝሙር እምልህ ያንተ መዝሙር ነው የሚመስለኝ ምናምን ያልከው መዝሙር ምን ነበረ? እንትን ያሻግራል ያድናል አንተን ማመን አንተን ማመን አላውቀውም እንትኑ እንጂ በጣም ነው ይሄ ያንተ መዝሙር። ማን ነው እያለቀሰ ያለው? ማን ነው የሚያለቅሰው እኮ በጠዋቱ ትላለህ። ድገሚ አይ አላውቀውም እንትኑ የእውነት ግን በጣም ነው የምወደው እና አንተን ነው የማስታውሰው። ስማ የአቡ ምን እንደምትለኝ ታውቃለህ? እምቅ ችሎታ አለህ በደንብ አመቀው። በጣም ነው የሚገርም በእውነቱ ከሆነ። ማን ነበር ቅድም ሲያለቅስ የነበረው ግን? አንድ እዚህ እያስለቀሰኝ ነው በእናትህ በጠዋቱ። አንተ ድምፄንማ እንደዚህ አትለውም። እሺ እንዳላስደነግጥህ የሆነ ቀን ዘመሬማ አስደነግጥሃለሁ። አረ ያውን በጠዋቱ ተው በእናትህ ህዝቡን እንዳልበትንብህ ይቀመጡልህ። በይ እንሰማሻለን። መዝሙሮች ካስታወስ እንትን እኮ ነው አሁን ግጥም በማስቻል ይመስለኛል። የላይኛውን ብቻ አዝማቹን እንዴት ነበረ? የሆነ በቀደም የሆነች እንትን ልጅ ፖስት ያየሁት መዝሙር ነበር። ሙስሊም ልጅ ያ መዝሙር ሰው ላዳንኙን አውቀዋለሁ የሚለውን አውቀዋለሁ የሞተኝ ከሆነ አውጥቼ መዘመር አልችልም። እኔ ድምፄ ካላወጣሁ ደግሞ በጣም የሚከብደኝ። እሺ የምታውጪ አውጥተሽ መዘመር የሚችል የድምፅ እንትን ፈተናውን ባሮኬ ይዘምር። ፈልጊ። እሺ በቃ እስከዛ እንጠብቅሻለን። አንተነ ተስፋዬ። እስቲ ባሮ እኔ እኮ ከዘመርኩ በኋላ እንትን እንዳትሉ ብዬ ነው። ወፎች በራ በእኔ ዝማሬ ያሸበሽባሉ። ቅዱስ ያሬድ እስቲ ቀጥል።
እስቲ አውጣ። ድንግል የሚለውን በል እስቲ ባሮኬ። ድንግል ድንግል ወላዲተ ቃል ድንግል ድንግል ወላዲተ ቃል አሟሟትሽ በጥር ነሐሴ መቃብር ድንግል ያንቺስ ለብቻ ነው ትንሣኤ ሲነገር ድንግል 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 ወላዲተ ቃል ድንግል ድንግል ወላዲተ ቃል። ኧረ ና እናቀጥል እባክህ። ለማንኛውም መዝሙር ታውቀዋለህ እንዴ? በእናትህ እንትን ስትል ትዝ አለኝና ምንም ከቤተ ክርስቲያን በወጣ ያረሳሁት አንድ መዝሙር ነበረ ስለ ድንግል ማርያም ማለት ነው። ላይክ ዩኒቨርሲቲ ሆነን አይ ቲንክ የወጣ ከአንቺ በቀር እናቴ አማላጅቱ ከአንቺስ ሌላ ድንግል ሆይ ወለላይቱ ምን ዋጋ አለኝ ምን ተስፋ እንደነው ሰው ሆንኩ እኔ ዓይኔ ነሽ ብርሃኔ። ታስታውሳለህ መዝሙር? የእውነት ረጅም ጊዜ ጨርሺ አልረሳሁት። መዝሙር ረጅም ጊዜ ማለት ነው። የእንትና ነው የማነው? ቅድም ከፍታ ነበር የምርቴ እና ቀጥይ እስቲ ድገም እኮ ጠፋኛ እንትኑ መጀመሪያ ራሱን ድገሚል። ከአንቺ በቀር እናቴ አማላጅቱ ከአንቺስ ሌላ ድንግል ሆይ ወለላይቱ ምን ዋጋ አለኝ ምን ተስፋ እንደነው ሰው ሆንኩ እኔ ዓይኔ ነሽ ብርሃኔ። አይ ቲንክ ዲስ ኢዝ እንትኑ ሳስታውሰው ለዘመላቸዋል። ዓይኔ ነሽ ብርሃኔ አንቺ በቀር እናቴ። እሱ መጨረሻ ላይ ነው እኮ እሱ መጨረሻ ላይ ነው። እንትኑ ጠፋኝ። ምንድን ነው ጥሩ ድምፅ አለሽ። ባይዚ የቲ ግን ብትዘምሪበት አሪፍ ነበረ። ማስዘምሪ መስማት ትፈልጋለሁ። አጀምር አልኩ። አንጀትም በላሁት። አቦዝዬ የትውልድ ታሪክ ያኝክ ይውልልሃል ማለት እና መንፈስ ቅዱስ እንዴት ከዚህ ሰውዬ ጋር ይቁም ታዲያ? ለዚህ ነው ድምፃቸው ሞገስ አልባ ያደረገው እግዚአብሔር። ድምፃቸው ምን ያደረገው? ሞገስ አልባ። ሆሊ ስፒሪት አብሮ እንዲቆም ትፈልጋለህ? ስበካ ህይወቴ ግልጽ ነው እኮ ነው ብዬ የምልህ ግልጽ ነው። ብዙ ብለዋል፣ ሰምቻለሁ፣ ዘግይቶም ቢሆን ደርሶኛል። ግን አታስቆሙኝም አልኳችሁ። ኢየሱስ የአብ ልጅ ምስክር ነው። የጽዮኑ አለት ያደቃችኋል፣ ይፈጫችኋል። መልእክተኛ ነኝ። መልእክተኛ ነኝ።
ጭራሽ መልእክተኛ ሆኗል። መሐመድ መደምደሚያው እሱ ነው። ፓፓ መልእክተኛ አቡዚ በጣም የሚገርም በቃ ትክክለኛ መልእክት ነው። መኩዚ ደርሷል። ኧረ ድገሚለት። ደርሷል። በእውነት ስትዘምር ሰምታለች። ይኸው በቃ ይሄ በጣም የሚገርም መልእክት ነው። ከዚህ ወዲህ ደግመህ ትዘምራለህ ብዬ ተስፋ አላደርግም። አረላ ቡዚ አረ አለሽ አረ ደግመሽ አሰሚልኝ። ድፊባቸው ድገሚለት ለዚህ ሰውዬ አልሰማውም። ጉዚ ደግመ እንደዚህ አይነት ቦታ ላይ ለመዘመር ከሞከርክ አቡዚዬን ነው የምጠራብህ። ጨርሰናል። አረ ዘመኑ ተምታቷል። እስቲ ከፈለጋችሁ ተናድጄ አይደለም፣ በጣም ብዙ ጊዜ እነግራለሁ። አንፎሎ አርጋችሁ ብሎክ አርጋችሁ ሂዱ። ህዝቡን ከኤርሚያስ እንነጠለው፣ ከዚህ በፊት እንደተባለው ማለት ነው። አሁን ደግሞ ህዝቡን ከኤርሚያስ እንነጠለው። ምን እንበል? ኤርሚያስ ይቆጣል፣ ኤርሚያስ ይሳደባል፣ ስልክ ስደውለትም ያበሻቅጣችኋል እያሉ ይህንን ያህል ዘመቻ ለምንድን ነው ያደረጉት ብላችሁ ትሉ ያ እባብ ይኸውልህ አሁን የሚፈልገውን መንገድ በምን በኩል ኤርሚያስን አስቆመዋለሁ ነው። ንጉሱ ኢየሱስ ግን ከኔ ጋር ስላለ አታስቆሙኝም። 4 ነጥብ። ይህንን መርዶ ለነግራችሁ ነው የመጣሁት። ብሎክ ሰምታችኋል። አንፎሎ እያደረጋችሁ ራሱ ከታችረቡኒ ቀለቤ ወይኔ ወዲና ምን ጌታን አራች እቺ ፓርት ማላኬ ማሰማን ነበረ። አረ የድምፁን ጉዳይ ድገሚለት ለዚህ ሰው አልገባው በሉ ድገሚለት እንዳያቦካ በቃ ድጋሚ እንዳንሰማ አድርገ እንዲያው ባሮክ የሚልበት ሚንስ የለም። ድንገት ተሳስቶ እንኳን እኔ ብታመጪልኝ ደስ ይለኛል። ለካ ጠርቶሽ አያውቅም። በመጨረሻም አሁን አቡዚዬ አንድ እንትን ቆይ ለመኩ ያለሽን መልእክት አቡዚ ያለሽ ኧረ ላንተ ነው ያላት፣ ላንተ ነው ያላት። አንዴ ጠብቃት እንዲያውም ኧረ እኔ ትምጣ፣ ተመልሳ ብቻ ትምጣ። አንዴ እንስማ እስቲ። ከታች ትጽፋላችሁ ለማንኛውም ለማን እንደሆነ ማለት ነው። መኳ ገባ እንዴ ዲያቆን